በአሜሪካ ከባድ የበረዶ አውሎ ንፋስ ተከስቷል። በአሜሪካ 180 ሚሊዮን ዜጎች ለከፍተኛ አደጋ ያጋልጣል የተባለው ከባድ የበረዶ አውሎ ንፋስ ዊንተር ስቶርም ተከስቷል። ዋሽንግተን ዲሲን ጨምሮ በ14 ግዛቶች ውስጥ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ባለስልጣናት ነዋሪዎች ከመኖሪያ ቤታቸው እንዳይወጡ ጥብቅ ማሳሰቢያ አስተላልፈዋል። አውሎ ንፋሱ ከፍተኛ መጠን ያለው የበረዶ ክምችትና እይታን የሚጋርድ ኃይለኛ የበረዶ ዝናብ ይዞ እንደሚመጣ ተገምቷል። ይህን ተከትሎ የሚመጣው እጅግ ቀዝቃዛ አየር በሰሜናዊ የአሜሪካ ክፍሎች በተለይም በሚኔሶታና በሰሜን ዳኮታ የቅዝቃዜ መጠኑ ከ0 በታች እስከ 46 ዲግሪ ሴልሺየስ ዝቅ ሊያደርገው እንደሚችል ተነግሯል። የአስከፊ አየር ሁኔታ እስከ ሳምንቱ መጨረሻ ድረስ እየተጠናከረ እንደሚሄድም ይጠበቃል። ፕሬዝዳንት ዶናልድ ትራምፕ ይህንን አስመልክቶ በትሩዝ ሶሻል ገጻቸው ላይ የዓለም የአየር ሙቀት ግሎባል ዋርሚንግ ምን ዋጠው ሲሉ የአየር ንብረት ተሟጋቾችን ጠቅሰው ጽፈዋል።